ሰበር መረጃ ከአዲስ አበባ አየር ጤና መገናኛ ገርጂ አዲስ ገበያ የረር ንፋስ ስልክ ኮተቤ ሾላ በድምሮ ከ239 በላይ ወጣቶች ሌሊቱን ታፍሰው ወዳልታወቀ ቦታ እየተደበደቡ በግዳጅ ተወስደዋል። አየር ጤና ላይ ሊታፈስና ወደ መኪናቸው በግዳጅ ሲጫን እምቢ ያልወጣ በማህበረሰቡ ርብርብ አመልጧል። ከዚሁ ጋር በተያያዘ የኦሮሚያ ነጻነት ሰራዊት ትናንት በወጣው መግለጫ መንግስት በኦሮሚያ ውስጥ በግዳጅ ወታደራዊ ምልመላ እያደረገ ነው ሲል ገልጿል። በመግለጫው ከቅርብ ወራት ወዲህ እያንዳንዱ ቀበሌ 30 ግለሰቦችን ለውትድርና እንዲመለምል ግዳጅ የተጣለበት መሆኑን የጠቀሰው የኦነግ ሰራዊት ይህንን ኮንታ ለመሙላት በግዳጅ አፈሳ እየተከናወነ መሆኑን አስረድተዋል። በዚህ የተነሳ እድሜያቸው 12 እና 13 የሆኑ ታዳጊዎች ጭምር ከትምህርት ቤት፣ ገበያና ሌሎችም ቦታዎች ታፍሰው በተለያዩ ቦታዎች በእስር ላይ እንደሚገኙም ገልጿል። ከእነዚህ ማጎሪያ ቦታዎች ለማምለጥ የሚሞክሩ በመንግስት ኃይሎች በጥይት እንደሚመቱም አስረድቷል። በመንግስት አፍሰው ከተወሰዱ ውስጥ 100 ሺህ ብር መክፈል የሚችል ቤተሰብ ያሏቸው እንደሚለቀቁም ጠቅሰዋል። ለውትድርና የሚመለመል ልጅ የሌላቸው ነው ብለዋል። ኦነግ በወጣው ክስ ላይ የኦሮሚያ ክልል ሆነ መከላከያ የሰጡት ምላሽ የለም። በኦሮሚያ ክልል የወረዳ የቀበሌ የመንግስት መዋቅር አመራሮች ከመጪው ሐሙስ ጀምሮ ለ40 ቀናት የመሰረታዊ ውትድርናና ፖለቲካዊ ስልጠና ሊወስዱ እንደሆነ ተሰማም። ስልጠናውን የሚወስዱ አመራሮች የወረዳ ቀበሌ ዋና አስተዳዳሪዎች፣ የሰላም ጸጥታ ዘርፍ ኃላፊዎች መሆናቸውን ምንጮች ገልጸዋል። ለ40 ቀናት ይቆያል የተባለው ስልጠና የሚሰጠው በአዋሽ ቢሾላ ወታደራዊ ማሰልጠኛ ካምፕ ውስጥ መሆኑን ምንጮች ገልጸዋል። የስልጠናው ዓላማ በሁለቱ የመንግስት መዋቅሮች ውስጥ የሚሰሩ አመራሮችን የመሰረታዊ ውትድርና ክህሎትና ፖለቲካዊ አቅም ማሳደግ እንደሆነ ምንጮች ገልጸዋል። በአቶ ጌታቸው የሚመራው ህወሓት ትግራይ ሊበራል ዲሞክራሲ ፓርቲ የሚባል አዲስ ፓርቲ ሊቋቋም ነው። በአቶ ጌታቸው ረዳ የሚመራው ከህወሓት የተከፈለው ቡድን አዲስ የፖለቲካ ፓርቲ ለማቋቋም ሂደት ላይ መሆኑን ከአመራሮች መካከል አንዱ ለቢቢሲ ገልጿል። ይህ አዲስ በምዝገባ ሂደት ላይ የሚገኘው የፖለቲካ ፓርቲም በሊበራል ዲሞክራሲ ጽንሰ ሀሳብ የሚከተል መሆኑን የተናገሩት አመራሩም ትግራይ ሊበራል ዲሞክራሲ ፓርቲ በማለት ለመጠራት መወሰኑን ተናግረዋል። ስማቸው እንዳይገለጽ የጠየቁት እኚህ የቀድሞ የህወሓት አመራር ይህ ስም የፖለቲካ ፓርቲ ለመመስረት በእንቅስቃሴ ላይ ባሉ ሰዎች የተመረጠ እንጂ ከምርጫ ቦርድ እውቅና ስላላገኘ ጉባኤ ሲካሄድ ሊቀየር ወይንም ሊሻሻል ይችላል ብለዋል። በሁለት ተከፍሎ እርስ በርስ ሲካሰስ የቆየው ህወሓት የኢትዮጵያ ምርጫ ቦርድ ባስቀመጠው ቀነ ገደብ ጉባኤ ማካሄድ ባለመቻሉም ከፓርቲነት ሊሰረዝ እንደሚችል ቦርዱ ማስታወቁ ይታወሳል። የመሰረዝ አደጋ የገጠመው የዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት ከኢትዮጵያ መንግስት ጋር ተደራድሮ የፕሪቶሪያን ስምምነት እንደፈረመ ድርጅት እንደ አዲስ በቦርዱ መመዝገቡ ተገቢ ያለመሆኑን ሲገልጽ ቆይቷል። የህወሓት መሰረት ስጋት የፈጠረባቸው በአቶ ጌታቸው የሚመራው የህወሓት ማዕከላዊ ኮሚቴ አባል ከሳምንታት በፊት በወጡት መግለጫ በዶክተር ደብረጽዮን የሚመራው ቡድን በጋራ ጉባኤ ለማካሄድ ጥሪ አቅርቦ የነበረ ቢሆንም በጎ ምላሽ አለማግኘታቸውን ገልጿል። በመሆኑም ይላሉ የቢቢሲ ምንጭ የህወሓት ህጋዊነት ስለሚያበቃ የህወሓት የፖለቲካ ዓላማዎችን ለማሳካት የሚያስችል አዲስ የፖለቲካ ፓርቲ ለመመስረት ተገደናል ያሉ ሲሆን የፓርቲው ህገ ደንብና ፕሮግራሞችን አርቅቆ መጨረሱን ተናግረዋል። ምንጩ አክሎም የደጋፊዎችን ፊርማ በማሰባሰብ ላይ እንደሚገኙም ተናግሯል። ይሁን እንጂ የኢትዮጵያ ምርጫ ቦርድ ያስቀመጣቸው መስፈርቶች ገና ስላላሟሉ እስካሁን ድረስ ለቦርዱ በይፋ ያቀረበው ጥያቄ እንደሌለ ተናግሯል። የኢትዮጵያ ምርጫ ቦርድ ይህን ስብስብ ለምዝገባ እየሄደበት ያለውን ሂደት እንደሚያውቀው ምንጩ ለቢቢሲ ተናግሯል። ይህ በምዝገባ ሂደት ላይ የሚገኘው ፓርቲ ክልላዊ ፓርቲ እንደሆነ የተናገሩ ግለሰቡ ከኢትዮጵያ ምርጫ ቦርድ በግንቦት የመጀመሪያው ወር ላይ ቅድመ እውቅና እናገኛለን ብሎ እንደሚጠብቁም ተናግረዋል። የትግራይ ሊበራል ዲሞክራሲ ፓርቲ እየመሰረቱ ካሉ አንጋፋ ሰዎች መካከል የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የነበሩት አቶ ጌታቸው ረዳም የህወሓት ፖሊት ቢሮ አባል የነበሩትና የትምት ዋና ስራ አስፈጻሚ አቶ በየነ ምክሩም እንዲሁም ፕሮፌሰር ክንደያ ገብረህይወት እንደሚገኙበትም ታውቋል። አሁን ህጋዊ እውቅና ለማግኘት እየተንቀሳቀሰ ያለው ፓርቲው በሌተናንት ጀነራል ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደር የ1 ዓመት ጊዜ ካበቃ በኋላ ክልላዊ መንግስት ለመመስረት የሚደረገው ምርጫ እንደሚሳተፍ ምንጫችን ገልጸዋል። አዲስ የሚመሰረተው ትግራይ ሊበራል ዲሞክራሲያዊ ፓርቲ ከምርጫ ቦርድ እውቅና ካገኘ በኋላ ከባለ ሀብቶች እስከ ቀን ሰራተኛ ድረስ በአባልነትና በአመራርነት ተቀላቅሎ ሊሳተፉበት እንደሚችሉም ተናግሯል። ከፓርቲው መስራቾች አንዱ የሆኑት ጌታቸው ረዳ የጠቅላይ ሚኒስትር የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትርና ፕሮፌሰር ክንደይ ገብረ ህይወት በሚኒስቴሩ ዴታ ማዕረግ የትምህርት ሚኒስትር አማካሪ ሆነው በጠቅላይ ሚኒስትር አብይ አህመድ መሾማቸው ይታወሳል። ቢቢሲ እየተመሰረተ ያለው ፓርቲ ከብልጽግና ጋር የሚያገናኘው ነገር መኖሩን የጠየቃቸው ከመስራቾች አንዱ የሆኑት ግለሰብ ትግራይ ሊበራል ዲሞክራሲያዊ ፓርቲ ከብልጽግና ጋር ልክ እንደሌሎቹ በአገር ውስጥ እንደሚ
የሚንቀሳቀሱ ፓርቲዎች ተባብሮ ለመስራት ይችላል እንጂ የሚያገናኘው ነገር የለም፣ ገለልተኛና ነጻ ፓርቲ ነው ሲሉ መልሰዋል። በ1967 ዓ.ም በደደቢት በራ የተመሰረተው ህወሓት ከትግራይ ጦርነት በኋላ በገጠመ አመራር ቀውስ ለሁለት ተከፍሎ እርስ በርስ ሲካሰስ ቆይቷል። በደብረጽዮን የሚመራው ህወሓት ባለፈው ዓመት ነሐሴ ወር ላይ ጉባኤ ቢያካሄድም የምርጫ ቦርድ ስላልተቀበለው ጉባኤውን እንደ አዲስ እንዲያካሄድ ተጠይቆ ነበር። ህወሓት እንደ አዲስ አልመዘገብም በማለት የምርጫ ቦርድ ጥያቄ ውድቅ አድርጓል። ህወሓት እንደ ፓርቲዎቹ በቀጣዩ 2 ሳምንታት እንደ ፓርቲ እውቅና የማያገኝ ከሆነ መዘዙ የከፋ ነው የሚል መግለጫ አውጥቶ ነበር። የፌዴራል ፖሊስ ለሶስተኛ ጊዜ አክቲቪስቱን ማግኘት አልቻልኩም ብሏል። ዳኞች በበኩላቸው ለፍትህ ስርዓቱ ያለውን ንቀት ማሳያ እንደሆነ ተናግረዋል። ስዩም ተሾመ የተባለው አክቲቪስት አቶ ዮሐንስ ቦያለውና አቶ ክርስቲያን ታደለም የክስ ሂደት አስመልክቶ በችሎት ላይ አሉታዊ ተጽዕኖ እየፈጠረ ነው በሚል ፍርድ ቤቱ ግለሰቦቹን ስነ ስርዓት እንዲያስይዘው መጠየቃቸውን አስመልክቶ በቅርቡ መዘገባቸው ይታወሳል። ጉዳዩን እየተመለከተ የሚገኘው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ የሽብር ወንጀል ችሎት አክቲቪስቱ ቀርቦ መልስ እንዲሰጥ ለፌዴራል ፖሊስ ትዕዛዝ ሰጥቶ ነበር። ይሁን እንጂ ስዩም ተሾመ የተባለው ግለሰብ በዛሬው ዕለትም ለሶስተኛ ጊዜ የፌዴራል ፖሊስ ግለሰቦችን አላገኘውም በሚል ምላሽ ሰጥቷል። የችሎቱ ዳኞች በበኩላቸው የፌዴራል ፖሊስ ግለሰቡን ለደህንነቱ ሲባል እጀባ እያደረገለት እንደሆነ ይታወቃል። ነገር ግን ፍርድ ቤቱ እንዲያቀርበው ትዕዛዝ ሲደርሰው አላገኘውትም የሚል ምላሽ መስጠቱ በፍትህ ስርዓቱ ላይ ያለውን ንቀት የሚያሳይ ነው ብለዋል። አክለውም ግለሰቡ ማል አዲስ አበባ ተቀምጦ የፍርድ ቤቶችን ዳኞች ስም ሲያጎድፍ እየዋለ ነው። ከችሎታ አቅም በላይ ሆኗል። ስለዚህ የፍርድ ቤት የበላይ አመራሮች ጉዳዩን ለማስቆም አለመሞከራቸው ያሳዝናል ብለዋል። በዛሬው ችሎት እንደተናገሩ ምንጮች ጠቁመዋል። አሁንም ግለሰቡ በፖሊስ ተይዞ ካልቀረበና የዳኞችን ስም የሚያጎድፍ ከሆነ ስራችን ለማቆም እንገደዳለን ሲሉ ተናግረዋል። አቤቱታውን ያቀረበው አቶ ዮሐንስ ቦያለው በበኩላቸው የአቃቢ ሕግ ምስክሮች ለደህንነታቸው ሲባል የስም ዝርዝራቸው እንዳይደርሰን ተከልክለን እያለ በአቃቢ ሕግ አቶ ኢዮስያስ አበጀ በኩል ለአቶ ስዩም ተሾመ ተሰጥቶ በማህበራዊ ሚዲያ ማን እንደሚመሰክር ነግሮናል። ፍርድ ቤቱ የሚቀጣንን ቅጣት ከወዲሁ ግለሰቡ እየነገረን ነው። እኛ በሕግ ቁጥጥር ስር እያለን ይሄ ሁሉ ዘመቻ ሲፈጸምብን ፍርድ ቤቱ ለምን ማስቆም አልቻለም ሲሉም አቤት ብለዋል። ችሎቱ በበኩሉ አሁን ጉዳዩ ከእናንተ ወጥቶም የፍርድ ቤቱ ጉዳይ ሆኗል። ከዚህም ችሎትም አልፎ አጠቃላይ የፍትህ ስርዓቱ የሚመለከት እየሆነ ነው። ለፌዴራል ፖሊስ ደጋግመ መጻፋችን ታውቃላችሁ። ማቅረብ የሚችለው ፖሊስ ነው። ፖሊስ የፍርድ ቤቱን ትዕዛዝ ካልፈጸመ የፍትህ ስርዓቱ ጥያቄ ውስጥ እንዳለ ይጠቁማል። ለጊዜው ይሄ ችሎት ማለት የሚችለው ይህንን ብቻ ነው ሲሉ ዳኞች በምሬት ተናግረዋል። የፌዴራል ፖሊስ ለአራተኛ ጊዜ ስዩም ተሾመ አስገድዶ ፍርድ ቤት እንዲያቀርብ ችሎት ለሚያዝያ 30 ቀን 2017 ዓ.ም ተለዋጭ ቀጠሮ ሰጥቷል። የጅቡቲ መንግስት በህገወጥ መንገድ በጅቡቲ የሚኖሩ የውጭ ሀገር ዜጎች ለቀው እንዲወጡ መመሪያ መስጠቱን ተከትሎም በጅቡቲ የኢትዮጵያ ኤምባሲ በፈቃደኝነት ወደ ኢትዮጵያ መመለስ የሚፈልጉ ዜጎች እየመዘገበ መሆኑን አስታውቋል። የሀገሪቱ መንግስት ህጋዊ መኖሪያ ሰነድ የሌላቸው የውጭ ሀገራት ዜጎች ከመጋቢት 25 እስከ ሚያዝያ 4 2017 ዓ.ም ድረስ በፈቃደኝነት እንዲወጡና ይህንን የማይከተሉ ከሆነ ወደ ካምፕ በመሰብሰብ በኃይል እንዲወጡ እንደሚደረግም አሳስቧል። የሶማሌላንድ መንግስት ከነገ ጀምሮ ህጋዊ ሰነድ የሌላቸው የውጭ ዜጎች ለቀው እንዲወጡ ትዕዛዝ አስተላለፈ። የሶማሌላንድ የሀገር ውስጥ ደህንነት ሚኒስቴር ዛሬ በወጣው መመሪያ መሰረት ሰነድ የሌላቸው በሙሉ በ3 ቀናት ውስጥ ለቀው መውጣት እንደሚገባቸውም አሳስቧል። በ3 ቀናት ውስጥ ለቀው የማይወጡ ከሆነ አስፈላጊውን እርምጃ እንደሚወስድም አስጠንቅቋል። በሚኒስቴሩ ፊርማ የወጣው ይህ መመሪያ የተለያዩ በሀገሪቱ ውስጥ የሚገኙ ተቋማት ይህን እንዲያስፈጽሙ ትዕዛዝ ይሰጣል። በሶማሌላንድ ውስጥ በርካታ ኢትዮጵያውያን በህጋዊ ሆነ በህገወጥ መንገድ የሚኖር መሆኑ ይታወቃል።